ሰበር መረጃ ተሰምቷል። በነጆን ዳንኤል ክስ መዝገብ ላይ ፍርድ ቤት ውሳኔ ያሳለፈ ሲሆን ሰላም እንደናችሁ የትራስቲው ቤተሰቦች ዛሬ በልዩ ቪዲዮ ወደናንተ መተናል ማለት ነው። እንግዲህ ከኔ ጋር አብራችሁ ሞቅ ደመቅ ያደረግን እስከ መጨረሻው አብራችሁን ቆዩ። ዛሬ እንግዲህ በሰበር ነው የምንጀምረው። በቲክቶከሩ ጆን ዳንኤል ላይ እንግዲህ የትናንትና የፍርድ ቤት ውሎ በተመለከተ ወደናንተ ይዘንላችሁ የቀረብነው ፕሮግራም አለ። እንዲሁም ደግሞ ቲክቶከሯ ናዮ እሷም እንግዲህ ትናንትና በዋስ ይወጣች የነበረ ሲሆን ነገር ግን ትናንትና መልሳ ወደ እስር ቤት እንደገባች ነው እንግዲህ መረጃዎች ያሉን። በሱ ጠንከር ያለ እንግዲህ እርምጃ እንደሚወሰድባቸውና እንዲሁም ደግሞ ስለ ፍርድ ቤት ውሏቸው የተመለከተ ፕሮግራም ለእናንተ እናቀርብላችኋለን። ከዚያ በመቀጠል ግን እናንተን ያዝናኗችኋል ብዬ ያሰብኳቸው ቪዲዮዎች አሉ። በቪዲዮቹ እንደምትደሰቱ ተስፋ አደርጋለሁ። ቪዲዮቹን እያየን አብረን ፈታ እንላለን ማለት ነው። በመጀመሪያ ወደ ጆን ዳንኤል ጉዳይ እንገባለን ማለት ነው። ሁላችሁም አብራችሁን ስለምትቆዩ ከልብ አድርጌ አመሰግናለሁ። ቢኒሞስ ሪያክት ነኝ፣ አብሬያችሁም ቆየው። ወደ ጆን ዳንኤል ጉዳይ እንሄዳለን። ሰበር መረጃ ተሰምቷል። በነጆን ዳንኤል ክስ መዝገብ ላይ ፍርድ ቤት ዛሬ ውሳኔ ያሳለፈ ሲሆን ኢዲዲያ ነጻነት ወይም ደግሞ ናዮ በድጋሚ ወደ እስር ቤት እንድትመለስና እንድትታሰር ውሳኔ ማሳለፉ እንግዲህ እየተሰማ ነው የሚገኘው። እንደሚታወቀው ኢዲዲያ ነጻነት የጆን ዳንኤል ጋር የፍቅር ግንኙነት የነበራት እንዲሁም ደግሞ እርጉዝ እንደነበረች የሚታወቅ ነገር ነው። እንዲሁም ደግሞ እስር ቤት ውስጥ ልጇንም ወልዳለች። ነገር ግን በተደጋጋሚ የዋስትና መብቷን እንዲከበርላት በመጠየቁ ምክንያት በመጨረሻም አቃቢ ሕግ የዋስትና መብቷን አክብሮላት ማለት ነው ከእስር ቤት መፈታቷ የሚታወስ ነገር ነው። ነገር ግን ጥፋተኛ ሆና በመገኘታቸው ማለት ነው በዛሬው ዕለት በድጋሚ ወደ እስር ቤት እንድትመለስ ፍርድ ቤቱ ውሳኔ ያሳልፏል። ነገር ግን አብራ በክስ ላይ የነበረችው ኤሌኒ በበቂ ሁኔታ ራሷን በመከላከሏ ምክንያት ከፍርድ ቤቱ በነጻ ተሰናብታለች። ጆን ዳንኤልን ጨምሮ ሌሎች 5 ተከሳሾች ደግሞ ጥፋተኛ ሆነው በመገኘታቸው ማለት ነው ህዳር 18 ቀን ውሳኔ ይተላለፋል። በዚህም ምክንያት አቃቢ ሕግ እንዲሁም ደግሞ የተከሳሾች ጠበቆች መከላከያ እንዲሁም ደግሞ የቅጣት ማቅለያቸውን ይዘው እንዲቀርቡ ፍርድ ቤቱ ውሳኔ አሳልፎ ለህዳር 18 ቀን የመጨረሻ ውሳኔ እንደሚሰጥ ተነግሯል ማለት ነው። በዚህ ጉዳይ ላይ አዳዲስ ነገሮች ካሉ ይዤላችሁ እመጣለሁ። እናመሰግናለን። እንግዲህ ቪዲዮ እንደተከታተላችሁት ነበረ። እንግዲህ ጆን ዳንኤል ናዮ ለሁላችሁም እንግዲህ ፈጣሪ ካላችሁበት ችግር በሰላም እንዲያወጣችሁ ፍርዳችሁን እንዲያቀልላችሁ በዚህ አጋጣሚ እንግዲህ ምኞቴ ነው። ሁላችሁም ከጎናችን ስለሆናችሁ የኛ ዩቲዩብ ተከታታይ ስለሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ስለምታደርጉ ከልብ አድርጌ አመሰግናለሁ። ዛሬ ወደ ተመረጡት ቪዲዮዎች እንሄዳለን ማለት ነው። በቪዲዮቹ እንደምትዝናኑ ተስፋ አደርጋለሁ። ቢኒሞስ ሪያክት ከናንተ ጋር ነኝ። እስኪ ፈታ በሉበት። ቪዲዮቹን ልጋብዛችሁ። እንግዲህ እንዳልኳችሁ ነው። ተረዳኝ። ሲሆን የሰጠው ላንተ ነው የመጀመሪያው ሲል በቃ እሷ ጋር ጠጋ ስትል ስልክ ይደወል። እንደዚህ ልስራት አሁን አይደለም ጠጋ ስትላት ስልክ ይደወል በኋላ ነው። ቆይ አሁን ተረጋጋ። ስለዚህ በቃ ስልክ ይደወልላት። ስልኩን አዘጋጅታል? ተዘጋጅታል። እሺ በቃ ተዘጋጁ። እሺ ሬዲ አክሽን። አሁን ደውልለት። አይሰራም ስልኩ። ሊሰማን ነው እንዴ? እና አይሰራም። ምን ይላል? እሺ ከታርጉት የጎረቤት ልጅ ነው ለምን ያመጡ በቃለት። ቆይ ከት አሰማም። ምንድነው እየነገርኩ አይደል? አሰማትም። ስልክ ይደወላል ማለት ነው። ማሽ ደወላችሁ? ተደውላል። አንተ ደውለህ አምጣ። ምን አይነት ነው? ኤርፕሌን ሞድ አድርገው ነው? ኧረ አድርገው ነው እንጂ ኧረ ይለኛል እንዴ? እንደዋወላለን። ቁጣል እንዳላገኝ እኔ ፍቅር ካንተ አርግዣለሁ። እኔ ከደሙ ንጹህ ነኝ። ከፈለግሽ አስወርጂው። ግን እኮ አባቴ ለልጃችን ብሎ 20 ሚሊዮን ብር ሰጥቶኛል። እኔ እኮ አስወርጂ ያልኩሽ ውስኪ ነው። የኔ ማር ልጅ እኮ ጸጋ ነው። አንተ አትማርም እንዴ? ምን ማጥራጥር የሚያንጠለጥል? አማርኛ ስለሆነ ነው ረጋሽ። አማርኛ ስለሆነ ነው። እና አማርኛ አትማርም እንዴ አንተ? አረ የአገሬ ቋንቋ ይልጋሽ። የአገሬ ቋንቋ ነው። እንቆቅልሽ ጠይቀህ ትመልሳለህ? ጠይቀኝ። እሺ በቤቴ የምሰጣለሁ፣ ከቤቴ ውጭ የምሰጣለሁ። ሰፈሬ ቺቺኒያ ነው። እኔ ማን ነኝ ነው አሁን ጥያቄ። አረጋሽ አንተማ ቤቲፉል ማን ነው? ሊቨርፑል ነህ። አላውቅኝ ነበር። አዎ ጋሽው መኪናው እንዴት ነው አሁን? ጋራጅ ገብቷል ምናምን አለ። ፍሬንሻል ወርዷል። አሁን ሰሞኑን ይወጣል። ጋሽው እንዴት ነው? ስራ አሪፍ ነው? አሪፍ ነው ጋሽው። ምንም አላረፈም። መቼም እኔ ስለማምንብህ ነው የቀጠርኩህ። እና ዛሬ ያው እረፍት ነው መሰለኝ። ዛሬ እረፍት ነው። ግቢውንም ምንም አጽዳው፣ ጠብቅ። አንተ ነው የምትጠብቀው ግቢውን። አዎ ያኛውን ሰርፍ እዚህ እሰራለሁ። አዎ በቃ እንደዛ እያደረግህ ማለት ነው። አዎ እና ዙሮ እኔ የምልህ
አንድ ጥያቄ ልጠይቅህ። ምን ችግሩ ጋሽ? ትምህርትም እኮ ተመረጥኩ ድረስ እንትን ወሲብ ስራ ነው ወይስ ለመዝናናት ነው የሚመስልህ? እንደው ዝም ብለን እንደው ለጨዋታ ያክል ስራ ቢሆንም እኛ ነበርኩ የምታሰሩ። ስራ ቢሆንም እኛ ነበርኩ የምታሰሩ። ደስታ ነው እንጂ ጋሽ። ደስታ በዚህ አይነት ያው ልጆችንም ሰራተኛውንም ልጨርስ ነው። በግ መስለው ሊገቡ የነበሩ ግለሰቦች በቁጥጥር ስር መዋላቸው ሰምቷል። ኖታ እንዳቀርጹኝ ሰብአዊ መብቴን እየጣስክ ነው። እንዳቀርጸኝ ዝጋ። ስማ አንተስ በግ መስለህ የሰው ድንበር ጥሰህ ስትገባ ጽድቅ የሰራ እንደ የሚመስልህ? ቆይ ለመሆኑ በግ ለመሆን ምን አነሳሳ? አጠገብ ያሉት ጓደኞቼ በሙሉ በግ ነው የሚመስሉት። የነሱ መልክ አይቼ ነው በግ ለመሆን የወሰንኩት። ደግሞ ምንድነው የያዝከው? ይሄማ ቀለብ ነው። ቆይ ለምንድን ነው ከሀገር የወጣው? ያው የኔና የቤተሰቤን ህይወት ለመቀየር። ወዴት ነው የምትቀይረው? እባክህ ከበግነት ወደ ሰውነት። ቆይ እኔ እያልኩ ያለ ለመሰደድ ዋናው ምክንያት ምንድነው? ሰው መሆኔ ዋጋ ሲያጣ፣ ሞቴ ሲረክስ፣ በቃ መኖሬ ትርጉም አልባ ሲሆን፣ በቃ አልቅሼ አስለቀስኳችሁ አይደል? ለመሆኑ የት ነው ያዛችሁኝ? ስፔን ድንበር ነው። ስፔን ቪቫ ባርሳ! የባርሴሎናን ጨዋታ በቃ አይቼ እመለሳለሁ። ቫሞስ! ይሄ ልጅ ስፓኒሽ ይናገራል። የኛ ዘር ነው። አዎ እናገራለሁ ስፓኒሽ። ሲጀመር የዘር ሐረጌ እኮ የሚመዘዘው ከስፔን ነው። ካታሎኒያ፣ ባርሴሎና፣ ሪያል ማድሪድ። ዝጋ። ቆይ በመያዝ ምን ተሰማ? ምንም መክሸፍ ነው የኖርኩበት ነው። አሁን ይኸውልህ ወደ ሀገር ልንመልስ ነው። ምን አሰብክ? መልሱኝ። በጣም ጥሩ ነው። በሚቀጥለው ደግሞ አዞ ሆኜ እድሌን እሞክራለሁ። በህይወት ተስፋ አልቆርጥም። እሺ የቤተሰብ ቁጥር ይዘሃል? አዎ። ንገረኝ። የእናቴ ነው። እንዳለከኝ ባርሴሎና፣ ቫሞስ፣ ሪያል ማድሪድ፣ ቫሌንሺያ፣ ማላጋ እንዳለከኝ ሪያል ማድሪድ። እዚህ ፎቶ መነሳት አይቻልም፣ ክልክል ነው። ምን ችግር አለ? እዚህ ፎቶ መነሳት ክልክል። ኦኬ ገንዘብ ፈልጋ ነው? ብር ፈልጋ ነው አይደል? ስንት ነው? ፎቶ መነሳት ክልክል ነው። አንተ ደህና ፎቶ አንሳው። ብር ፈልጋ ነው እና ፎቶ አሪፍ ፎቶ ያንሳው። ሄድ ፎቶ እዚህ መነሳት አይቻልም። እስከት ጉፋፊ ዝም ብሎ ይቀልድብኛል። የማን ምጫወት? ቆጣሪውን አጥፍተሃል? አዎ አጥፍተሃል? አዎ። እሺ ስራ ነው እንዴ? አጥፍቻለሁ አላልከኝም? እያንጠባጠበ ነበር፣ ዘግቼ ነው የመጣው። ምኑ ነው የሚያንጠባጥበው? ቆጣሪው የውሃ የማብራት ነው እንጂ የምታጠፋው የውሃ ነው እንዴ? ውሃ እየሰራክ ነው? ቆጣሪ ያለው እሱ ምን አይነቱ ነው? በእናትህ አልችልም እንዴ? ኧረ እችላለሁ። ና ተኩስበት ሄዳለህ። ተኩስበት ሄዳለህ ወይ? ምንድነው ጋሽ? ምንድነው ያረፈድከው እስካሁን? ጋሽ ምንድነው? እርሶ እኮ ዘበኛ ነው። ሁሌ ምንድነው? ዘበኛ አትበል። የተማርኩ ዘበኛ ነኝ። 12 አልፌ ሪሚዲያል መጥቶልኝ እምቢ ብዬ ነው። እሺ እና በቃሽ ጋሽ፣ እኔ ያረፈድኩት ቁርስ እየበላሁ እስከዛ ምሳ እየሞቀልኝ ነበር እና ለዛ ነው ያረፈድኩት። ምሳ ምንድነው ያዝከው? ምሳም የተለመደው ነው። ምንድነው የተለመደው? ዱብ ወጥ ነው። ኃይል ያስፈልጋል። ኃይል ጥሩልኝ። ኃይል የለም። ኃይል ጥሩልኝ። ባለፈው ስትሻማ ወደቀ። ዱባው አደገ እኮ ግቢው እንዳለ ዱባ በዱባ አረከው። እኔ ልማት ምናምን ጥሩ የሚያስመሰግን ስራ ይደርጋል። ማንኛው መምህር ነው የመታሳየኝ ዛሬ? ብሬን ያቋረጠ መምህር አይደለም እናቴ፣ ስንቴ ነው የምነግርሽ? ዘበኛ ነው የመታኝ። ከቶም ዘበኛ ነው የመታ። ዘበኛ ነው አባት የሚመታው አንሱ ዘበኛ ነው። ቡኔን ሳልጠጣ ያቋርጦ አንተ ያሳየኝ ዛሬ። ወይ ወዛ ገኔ ይኸውልሽ እናቴ፣ በቃ ቢያሹ መጥረጊያ በይው። አንተ ልጄ ምን አድርግ ነው የምትለው? ግቢውን ያግማማው ምን አገባህ አንተ? ደግሞ ዘበኛ ነው አይደለ? ዘበኛ ቦንም የተማርኩ ዘበኛ ነኝ። ማኛም ተምረናል። ለቆሎ ተማሪ አይደለም። ልጆችን ዱባ እያጋዙ ላርቱት አንቁታ ምን ቤት ነው የሚቋጥር? ምን አገባህ እንኳን ዱባ አንተ እዚህ በላይ ምን በልተህ? ዋው ስሚ አንቺ 200 ብር አልሞላም? ኧረ እባክህ ትንሽ ታገዝ። 50 ብር ይቀረኛል። እንዴት እስካሁን አሰሪ? ቆይ አንቺ እዚህ የምትቀመጪው ለስራ ነው ወይስ ወንድ እንዲያይሽ? ምን ማለት ነው?
ወይ አንተ ስራ ነው ቤት ልቀመጥ ምን አልሽ አንቺ እኔ ነኝ ጉሊት የምቀመጠው ታዲያ መቼ ነው ቀሚስ የምታለብሽኝ ባክሽ እሺ አሁን ሰዓት ደርሷል ልጁን ከትምህርት ቤት አምጣው ራስሽ አምጪው እኔ ጊዜ የለኝም ለልጅ ጊዜ የሌለ አረቄ ቤት ለመሄድ ነው እንዴት ነው ተዳፈርሽኝ አንቺ ማርትዬ እንዴት ነሽ እንዴት አልክ ቴዲ እግዚአብሔር ይመስገን ዛሬ ባለቤቴ ብዙ ነገር ነው የላከችኝ እንዴት ናት የበረታች ነው በርትታለች ህፃኑም እኮ 2 ወር ነው ዛሬ ደግሞ ቀና ሳቲ ነው እንደምታወሪ እሺ ቲማቲም ነጭ ሽንኩርት ዝኩኒ ምስርም አለሽ አይደል አንዳንድ ወንድ ተብዬ ነው ወይ ሚስት ወይ ባል አይሆን እንዲህ እየተርመጠመጠ ነው የሚያስነቀ ምን አልከኝ ቴዲዬ እንዴ ምንድነው ፊትሽ ምን እባክህ ትናንትና ማታ ቀይዤ ወደኩ አይ ማርቲ የራሺያና የዩክሬን ጦርነት ላይ ነው እንደወደቅሽው ምንድነው 10 ጊዜ ማርቲ የምትለው ስሟ ማርታ ነው ባሏ ፊት ማቆላመጥ አይተበቅበምሽ አርፈ ቲማቲምን ግዛና እዛ ወጥን ወጥውጥ ያልከው ተሸማቀኝ ፈልገ ነው ሱማ ወንድነት ይጠይቃል ወንድ ለካ ባሏ ነህ እኔ እኮ እዚህ ሁሌ ተጎልተ ሳይ አልሸጥ ያለቃ ነው የምትመስለኝ ቴዲዬ ምን ነበር ያልከኝ ልስጥህ ቴዲዬ አንቺም ቴዲዬ ብለሽ ነው እንደምታቆላምጪ ኧረ ተው ሞገስታው ሞገሴ ብላ እንዳታቆላምጥ ሞገስ አልሆንካት መቼስ ሞገስ ለመሆን ቀሚስ ለብሼ ካሮት ስፍቅ አልገኝም ለዛ ነው የሚስትህን ፊት እንደፈጣን ሎተሪ ስትፍቅ የምትኖረው እሱ የባል ወጉ ነው እሺ ቀለብ ሰፍሬ ማኖራት ሚስቴ ላይ የፈለኩትን የማረግ መብት አለኝ ዘመንህን እዚህ ተጎልታ እሷ ስትቀልብ ነው ማየው ነው ቀለቧ ቦክስ ነው በቃ ቴዲዬ ሌላ ቦታ ሄደና ግዛ በቃ አንተ ዛሬ ኧረ ስጩ ሚስቱ ጭሩ ስር ገብታ ነው የምትመዘልገው እኔ ሚስቴን ለመታት ይቀርና አንድ ቀን እንኳን ኃይለ ቃል ተነጋግረን አናውቅም ወጣውጡንም ዱላውንም ትችለዋለህ ማለት ነው እንዳንተ ድንጋይ ላይ ተቀምጬ ፀሐይና ቁርስ ሲደበድበኝ ከሚውል እሱ አይሻልም ትንሽ መስመር ያለፍካል መሰለህ ምን ልትሆን ሞገስ ቴዲዬ አረባካችሁ አሁን የእውነት ሞገስ ልትሆን ነው አየህ ለቤተሰብ ሞገስ የምትሆነው ያንተንና የልጅህን ህይወት ለማቅናት የምትዳክርን ሴት በር ዘግቶ በመደብደብ ሳይሆን እንዲህ በአደባባይ የቤተሰብን ክብር በማስመለስ ነው ባለቤትን አይቻት ነበር የት ሄደች ልጃቸውን ልታመጣ ትምህርት ቤት ሄዳለች መልካም አቶ ሞገስ ለጊዜው ለሰራው ወንጀል ማረሚያ ቤት ትቆያለህ ማረሚያ ቤት አቶ ቴድሮስ ለጊዜው ወደ ቤት መሄድ ትችላለህ እሺ ይቅርታ ጥላይ ልትሄድ ነው እንዴ አይ አብሬ ላድር ይቅርታ ይልቅ ቀልዱን ተውና ይቅርታህን ለኔ ሳይሆን እጆች ማታ ማታ የታይሰንን እጅ ካልሆንም ብለው ፊቷን ላበለዟት ለሚስት አርገው ከጾታዊ ጥቃት ነፃ የሆነ ማህበረሰብ በጋራ kiongozi wewe unaongea kweli kwani mchongo umetiki shilingi ngapi 15,000 anasemaje kwani እናመሰግናለን ቪዲዮውን እንደተከታተላችሁት ነው እንግዲህ ዛሬ የሚያዝናኑ ቪዲዮዎች ነበሩን እንግዲህ እንደተዝናናችሁበት ተስፋ አደርጋለሁ ቢኒሞስ ሪአክት ነበርኩኝ አብሬያችሁ ቆየሁትኝ ሰብስክራይብ ላይክ ኮሜንት ስላደረጋችሁ ከልብ አድርጌ አመሰግናለሁ የቢኒሞስ ሪአክት ፋሚሊ ሆናችሁ ሁላችሁም ኮሜንት ላይ አስተያየታችሁን ጻፉልኝ እኔ በጣም ወዳችኋለሁ በጣም አመሰግናለሁ ይመቻችሁ